በሕይወታችሁ ውስጥ ፍርሃት ነክሶባችኋል። ከሰውም ሆነ ከረቂቅ መናፍስት የሚሰነዘር ጥቃት ያሰጋችኋል። መድኃኒታችን ኢየሱስ ክርስቶስ እንዲህ ይላል፣ በዓለም ሳላችሁ መከራ አለባችሁ፣ ነገር ግን አይዟችሁ፣ እኔ ዓለምን አሸንፌዋለሁ። ዛሬ ከየትኛውም አይነት ጥቃት የሚጠብቁንና በእግዚአብሔር ጥላ ስር የሚያሳርፉንን 5 ቁልፍ የመዝሙረ ዳዊት ክፍሎችን እንመለከታለን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንኳን ወደ 21 ቲዩብ በሰላም መጣችሁ። የመጀመሪያው መዝሙር 11 ነው። የመታመን ጸሎት። ጠላቶች ቀስታቸውን ገትረው ፍላጻቸውን አዘጋጅተው በድብቅ ሊወጉ ሲያደቡ፣ አንተ ግን በፈጣሪ ታምናለህ። መዝሙረኛው ዳዊት በእግዚአብሔር ታመንኩ ይላል። ዓለም ብትናወጥ መሰረቶች ቢፈርሱ እንኳን እግዚአብሔር በቅዱስ መቅደሱ ሆኖ አንተን ይመለከታል። ክፉዎችን በእሳትና በዲን ይቀጣቸዋል፣ አንተን ግን በጽድቅ ያይሃል። ሁለተኛ መዝሙር 34 የመላእክት ጥበቃ። ጭንቀት ሲከባችሁ ይህንን መዝሙር አዘውትራችሁ ጸልዩ። የእግዚአብሔር መልአክ በሚፈሩት ሰዎች ዙሪያ ይሰፍራል ያድናቸውማል ይላልና። እግዚአብሔርን የሚፈልጉት ከመከራቸው ሁሉ ይድናሉ፣ ፊታቸውም አያፍርም። ይህ መዝሙር እግዚአብሔር ከእኛ ጋር መሆኑን የምናውጅበት የድል መዝሙር ነው። ሶስተኛ መዝሙር 58 ዓለም ፍትህ ስታጣ ግፈኞችና ምቀኞች በአንተ ላይ ሲነሱ ለፈጣሪ የምታቀርበው አቤቱታ ነው። አምላክ ሆይ ጥርሳቸውን በአፋቸው ውስጥ ስበር እያለም ቅዱስ ዳዊት ይጮኻል። የጸሎት የጠላትን ኃይል የሚሰብር የጥንቆላና የክፋት ሥራ የሚያፈርስ ታላቅ መለኮታዊ ቃል ነው። ጻድቅ ሰው የእግዚአብሔርን ፍርድ ሲያይ ደስ ይለዋል። አራተኛ መዝሙር 68 እግዚአብሔር ይነሣ ጠላቶቹም ይበተኑ። ይህ መዝሙር የቤተ ክርስቲያን መሸሸጊያ ነው። ጢስ እንደሚበተን ሰምም በነበልባል ፊት እንደሚቀልጥ ክፉዎች በእግዚአብሔር ፊት እንዲሁ ይጠፋሉ። ድል የእግዚአብሔር ነው። ይህንን መዝሙር በቤታችሁ ስታነቡ የጨለማ ሰራዊት ይሸሻል። 5 መዝሙር 138 በመጨረሻም መዝሙር 138 በመከራ መካከል እንኳ ቢሄድ አንተ ሕያው ታደርገኛለህ የሚለው ቃሉ ዛሬ ላንተም ለኔ ለሁላችንም ነው። በጠላቶቹ ቁጣ ላይ እግዚአብሔር እጁን ይዘረጋል። በእርሱ ጥላ ስር ከሆንክ ማንም አይነካህም። እግዚአብሔር የጀመረውን ይጨርሳል፣ የጀመረውን ጥበቃ እስከ መጨረሻው ይፈጽማል። ውድ የ21 ቲዩብ ቤተሰቦች እነዚህን 5 መዝሙራት በጸሎት መጽሐፋችሁ ውስጥ ምልክት አድርጉባቸው። በፍርሃት ጊዜ ድፍረት፣ በመከራ ጊዜ መጽናኛ ይሆናችኋል። ቃሉ ለሌሎች ወንድሞቻችን እንዲደርስ ላይክና ሼር ማድረጋችሁን አትርሱም። እንዲህ ያሉ መንፈሳዊ ትምህርቶች በየቀኑ እንዲደርሷችሁ ቻናሉን ሰብስክራይብ አድርጉ። እግዚአብሔር ሰላምና መለኮታዊ ጥበቃ ከሁላችሁ ጋር ይሁን። አሜን።